የሆነ ቀን በህይወታችን ስለጨመረልን ለእግዚአብሔር ክብር ይሁን። ባለፈው ሳምንት እንግዲህ ሁላችሁ እንደምታስታውሱት ወንድሜ እንደተናገረው የሚያድን የእግዚአብሔር የጸጋ ወንጌል በሚል ሀሳብ ጥቂት ለማየት ሞክረናል እና አጠቃላይ የትምህርታችን ማጠንጠኛ ፎከሱ ፕራዮሪቲው ወንጌል ላይ የሆነ ሀሳብ ነው ለማንሳት የሞከርነውና ለመነሻ የሚሆንን ጥቅስ ያነበብነው ከሐዋርያት ሥራ ምዕራፍ 20 ላይ ተነስተን ሰፋ ያለ ሐሳብ ለማየት ሞክረናል እና ሐዋርያው ጳውሎስ የእስያን ቤተክርስቲያንና ወገኖችን ሰብስቦ ካናገረበት ሐሳብ ተነስተን ነው እንደምታስታውሱት ለመነጋገር የሞከርነው እና ጳውሎስ ከሚለው ሐሳብ ተነስተን ነው የሱን ጥቅስ አንስተን ነው ለመነጋገር የሞከርነው እና ቁጥር 20 ላይ ጀምሮ የሚለውን ነገር በአጠቃላይ ከ18 እስከ 38 ያለውን ቁጥር ነው ለማየት የሞከርነው። ግን እንደው ጠቅለል አድርገን በጥቂቱ ለማየት እና ጸልየን ለመጀመር ጳውሎስ የሚለው ምንድነው? ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ ይላል እና በጣም የሚያስገርመኝ ክፍል ነው። ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎት እሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ በጣም የታመቀ ሐሳብ ነው እዚህ ላይ ያለው። ሩጫዬን ይላል፣ ከጌታ ከኢየሱስ የተቀበልኩትን ይላል፣ እርሱ ደግሞ አገልግሎቴ ነው ይላል፣ ያማገለግለው የእግዚአብሔር ጸጋ ወንጌል ነው ይላል፣ እሱን ደግሞ መሰክራለሁ ይላል፣ እሱን ለመመስከር ደግሞ ነፍሴን እሰጣለሁ ይላል እና በጣም የሚያስገርም ክፍል ነው። ከዚህ ተነስተን ሰፋ አድርገን ለማየት ሞክረናል። ዛሬም ይሄንን ክፍል እንቀጥላለን። ሁላችን አብረን ጸልየን እግዚአብሔር ጊዜያችንን እንዲባርክ ለጌታ ለመንፈስ ቅዱስ ሰጠን ብንጀምር በጣም ደስ ይለኛል። በጋራ እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠህን ድንቅ ቀን እናመሰግናለን። ቀናችን፣ ዘመናችን፣ እድሜያችን፣ አመታቶቻችን፣ ደቂቃና ሰከንዶቻችን ሁሉ በአንተ ፍጹም በረከት ፍጹም ስጦታ ሆነው ለኛ ህይወት ላይ የተጨመሩ ስለሆኑ እናመሰግናለን። ማንም ከኛ መካከል በአንተ ፊት ቆሞ ዲዘርቭ አደርጋለሁ የሚል ይገባኛል የሚል በቤት ለመኖር ስምህን ለመጥራት አንተን ለማምለክ ቃልህን ለመቀበል እግዚአብሔር ወይ በዚህ ጉባኤ መካከል ለመገኘት ዲዘርቭ የሚያደርግ ማንም ሰው የለም። ሁላችን ከምሕረት በስተቀር በፊት ለመሆን አንድም የሚያበቃን ነገር የለም። ግን ካንተ ገደብ የሌለው ደግነት፣ ገደብ የሌለው ምሕረት፣ ገደብ የሌለው ቸርነት፣ ገደብ የሌለው ያንተ ጸጋ ስለበዛልን በዚህ ተገኝተናል። እግዚአብሔር ሆይ ክብሩን ውሰድ፣ ምስጋናውን ውሰድ፣ አክብሮቱን ውሰድ፣ አድንቆቱን ውሰድ። እግዚአብሔር ሆይ በዚህ ቀን እንደገና በደስታ እናመሰግናለን። የምሕረት አምላክ፣ የቸርነት አምላክ፣ የደግነት አምላክ፣ የርህራሄ አምላክ፣ የምትረዳ አምላክ ዛሬም ደጋግመን ከልባችን ከውስጣችን እግዚአብሔር ሆይ የከበረ ምስጋና እናቀርብልሃለን። ወንጌል ለኛ ነው። ወንጌል የዳንበት ነው። ወንጌል የተረፍንበት ነው። ወንጌል ያመለጥንበት ነው። ወንጌል ነፃ የወጣንበት ነው። ወንጌል ቀና ያልንበት ነው። ወንጌል ዘላለማችን የተቀየረበት ነው። ወንጌል ሰው የሆንበት ነው። ጌታ ሆይ ወንጌል ለኛ ስለበራ፣ ወንጌል ለኛ ስለተገለጠ እግዚአብሔር ሆይ ደግመን እናመሰግናለን። አሁንም ዛሬ በዚህ ምሽት በቃልህ ወደኛ ሰፈር፣ ወደኛ ደጅ፣ ወደኛ ኑሮ፣ ወደኛ ህይወት፣ ወደኛ መድረክ፣ ወደኛ ጓዳና ልብ እንድትመጣ ቃልህ እንዲነካን፣ እንዲያገኘን፣ እንዲቀሰቅሰን፣ እንዲባርከን፣ አንድ እርምጃ ወደፊት እንዲያስኬደን እግዚአብሔር ሆይ ለቃልህ ጊዜያችንን አብረን እንሰጣለን። በየቤቱ የትም ቦታ ሁነን የምናደምጥ ሁሉ ወዳለንበት ቦታ መንፈስህ፣ ጸጋህ፣ ክብርህ እግዚአብሔር ሆይ እንዲያገኘን እንለምንሃለን። ተመስገን፣ ክብሩን ውሰድ። ቀሪ ጊዜያችንን ባርክ። አስተማሪ አምላክ አስተምረን፣ በኢየሱስ ክርስቶስ ስም አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ባለፈው ሳምንት እንዳልነው የሚያድን የእግዚአብሔር ጸጋ ወንጌል የሚል ሐሳብ ነው ያነሳ ነው። የሚያድን የሚላለው የእግዚአብሔር የሚላለው ጸጋ የሚላለው ወንጌል የሚላል እና ይህ ወንጌል ከመጀመሪያ ጀምሮ የተሰጠ በእግዚአብሔር ነው። ባለፈው እንዳነሳ ነው ገና ከዘፍጥረት ማለዳ በዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለደው እርሱ የእባቡን ራስ ይቀጠቅጣል የሚል ግልጽ አጀንዳ እግዚአብሔር ይዞ ወደ ሰው እንዴት እንደመጣ ለማየት ሞክረናል።
ወንጌል የማንም አጀንዳ የማንም ሰው አስተሳሰብ አመለካከት ሳይሆን ወንጌል የእግዚአብሔር ነው። እንደምታስታውሱት ገና በዘፍጥረት ማለዳ ባለፈው እንዳነሳ ነው ዘፍጥረት ምዕራፍ 3 ቁጥር 15 ቅድመ ወንጌል ወይም ፕሮ ኢቫንጀል የምንለው የእግዚአብሔርን የአድህኖት እግዚአብሔርን ዘላለማዊ እቅድ ለማብራራት እግዚአብሔር ገና ከዘፍጥረት ማለዳ ይዞት የመጣውን አጀንዳ የሚያብራራ ክፍል ነው እና ያ ክፍል እንደምታስታውሱት አዳም የወደቀበት ነው። አዳም የፈራበት ነው። አዳም ራቁቱን የሆነበት ነው። አዳም የተደበቀበት ነው። አዳም ከቀደመ ህይወቱ፣ ታሪኩ፣ ኑሮ ከእግዚአብሔር ጋር ከነበረው ጠንካራ ግንኙነት የወደቀበትና ራቁቱን ሆኖ ከእግዚአብሔር ጋር ለመቀናኘት አቅም አጥቶ የተደበቀበት እንደሆነ እናያለን እና በፍርሃት ከተደበቀበት ሰፈር ከተደበቀበት ቦታ ግን እግዚአብሔር መጣና አይዞህ አዳም ጊዜ አለ፣ ዘመን አለ፣ ቀን አለ፣ እንደገና ከፍ ለማለት እንደገና ለመቆም አይዞህ ቀን አለና ይህን የሚያደርገው ደግሞ ከሴቲቱ የሚወለደው ነው የሚለውን አጀንዳ ይዞ እንደመጣ ለማየት ሞክረናል። ከዛ በኋላ መጽሐፍ ቅዱሳችንን ከጥግ እስከ ጥግ ብናየው ይሄን ወንጌል ተንተርሶ የመጣ ነው። አብርሃምን ዘፍጥረት ምዕራፍ 12 ላይ ብናየው ከሰባቱ በረከቶች ውስጥ አንዱ አሕዛብ ሁሉ በዘርህ ይባረካሉ ይሄንን ነው የሚያወራው። ዘጸአት መጽሐፍ በአጠቃላይ ስለመውጣት ነፃ ስለመውጣት አዲስ ቴሪቶሪ ስለመውረስ ምናምን ነው የሚያወራውና ይሄም እግዚአብሔር ነፃ የማውጣት አጀንዳውን የሚያሳይ ነው። ኢያሱ የሚለው ኢየሱስ ማለት ነው። መሳፍንት ዘመንም ከፍ ያለ የእግዚአብሔር ተደጋጋሚ ድል ሰጭነትን ያሳየበት ነው። እግዚአብሔር እንደገና አምላክ መሆኑን ያሳየበት ነው። በነገስታት መጽሐፍም በተለየ ሁኔታ ዳዊት በንግስና መምጣቱ ንጉሱን የሚመጣውን አዳኝ የሚያሳይ እንደሆነ ከዛም በአጠቃላይ ፕሪ ኤግዛይሊክ እና ፖስት ኤግዛይሊክ በምንለውም ዘመን በከፍተኛ ሁኔታ ስለሚመጣው አዳኝ ከሴቲቱ ስለሚወለደው ድንቅ መካር ኃያል የሰላም አባት የሰላም አለቃ ተብሎ በብዙ መንገድ የተብራራ ኢየሱስን የሚያወራው ከዛም ራሱ ኢየሱስ መጣ። ሐዋርያት መጽሐፍ ላይ አሁን ያነበብነው እሱን የሚመስሉ ኢየሱስ ያዘጋጃቸው ይሄን ወንጌል ለፍጥረት ሁሉ እንዲሰብኩ የጠራቸው ሰዎች በእነሱ በኩል እግዚአብሔር ወንጌልን ለምድር ሁሉ ያስተላለፈበት መልእክት እንደሆነ ለማየት ሞክረናል። ይህ ወንጌል እንግዲህ ከ2000 ዓመት በፊት ሐዋርያት የሰበኩት ብቻ ወንጌል አይደለም፣ ዘመናትን የተሻገረ ነው። ይህ ወንጌል ለሰው ሁሉ ብቃት ያለው ወደዚህ ወንጌል ለመጡት ሁሉ ማዳን የሚችል ነው እና በየዘመናቱ ሊሰበክ የሚገባ በዘመናት መካከል ሐሳቡ የማይቀየር አጀንዳው የማይቀየር ሆኖ እንደቀጠለ ለማየት ሞክረናል። እንዳጠቃላይ ግን ይህ ወንጌልኛ ላይ ከደረሰና የኛ የቤት ስራ ከሆነ ታዲያ ሰው ሁሉ ሊያመልጣቸው የማይገባቸው ኃላፊነቶች ምንድናቸው የሚለውን ለማንሳት ሞክረናል። ለኃጢአቱ ያለውን ኃላፊነት፣ ለፍርድና ዘላለማዊነት ያለውን ኃላፊነት፣ ለእግዚአብሔር የማዳን ዕቅድ ያለውን ኃላፊነት ሰው ሊያመልጥ አይችልም። ይህ ወንጌል መጥቶ እሱ ላይ የወደቀበት ሰው ይህ ወንጌል በዘመናት መካከል ሲሻገር ቆይቶ እኛ ላይ ከደረሰ ይህ ወንጌል እሱ ላይ እንደደረሰ ሰው እንደተጠራ ሰው እንደዳነ ሰው በወንጌል ጸጋ በወንጌል እውነት እንደተለወጠ እንደተነካ ሰው ሊያመልጣቸው የማይችላቸው ኃላፊነቶች ለኃጢአት ያለው ለፍርድና ዘላለማዊነት ያለው ለእግዚአብሔር የማዳን ዕቅድ ያለውን ነው ብለናል። ከዛም በትኩረት ልንወጣቸው የሚገቡ ዋና ዋና ነገሮች ታዲያ ከዚህ አንጻር ምንድናቸው ብለን ወንዶችን ሁን ሴቶችን ሁን ትልልቆችን ሁን ሕፃናትን ሁን አገልጋዮችን ሁን ማንም እንሁን ግን እዚህ መንግስት እዚህ ኪንግደም ውስጥ ከተጠራን እንግዲያው ኃላፊነቶች አሉብንና በተለይ ደግሞ በትኩረት ልንወጣቸው የሚገቡን ኃላፊነቶች ምንድናቸው ብለን አንደኛ ለተሰጠን እድል ኃላፊነት አለብን። እግዚአብሔር ልዩ ልዩ እድል ሰጥቶናል። ቸል ማንለው እድል ሰጥቶናል። ለዚህ ጊዜ እንደሆነ እግዚአብሔር ወደዚህ ያመጣኝ ልንምንልባቸው አጀንዳዎች ሰጥቶናል። ስለዚህ ለተሰጠን እድል ለተረዳነው እውነት በሌሎች ለምናሳድረው ተጽዕኖ ለእግዚአብሔር ጸጋ ለወንጌል አደራና ባለን ሁሉ ሌሎችን የማገልገል ኃላፊነት አለብን። እነዚህን ቸል ልንላቸው ልናመልጣቸው አቋራጭ መንገድ ልንፈልግላቸው አንችልም። እግዚአብሔር እድል ሰጥቶናል። እግዚአብሔር የተረዳነው እውነት ህይወታችን ውስጥ አስቀምጧል። ያንን እውነት መኖር ለሌሎች ማካፈል በሌሎች ለምናሳድረው ተጽዕኖ ጢሞቴዎስን አንስተናል። ለራስና ለትምህርት ተጠንቅቅ ይህን ብታደርግና ራስና የሚሰሙን ታድናል የሚለውን ሐሳብ አንስተናል። ለእግዚአብሔር ለተሰጠን ጸጋ ልዩ ልዩ የእግዚአብሔር ጸጋ ተሰጥቶናልና በዚያው ጸጋ እርስ በርሳችሁ አገልግሉ ነው የሚለው ጴጥሮስ። ባለን ነገር ሁሉ ሌሎችን የማገልገል ምንም ነገር ይኖረን እግዚአብሔር የሰጠን ከኛ በዘለለ አጀንዳ በሌሎች ህይወት ላይ በጎ ተጽዕኖ ለማምጣት ነውና ብዙ ነገር አለን። ያለን ነገር ሁሉ ግን ተደምሮ ተሰብስቦ አንድ ላይ ሆኖ ይህን ወንጌል ይህን እግዚአብሔርን ኃላፊነት ለመወጣት ነው። በመጨረሻም የወንጌል አደራ አለብን የሚል ሐሳብ አንስተናል። እንግዲህ
ካሉብን ጠንካራ ኃላፊነቶች የወንጌል አደራ ከሆነ ይሄ የወንጌል አደራ ታዲያ ምንድነው? ይሄ ወንጌል ምንድነው የሚለውን ሐሳብ ለማንሳት ሞክረናል። በዚህ ዘመን ይሄ የወንጌል አደራ ምንድነው የሚለውን ለማንሳት ሞክረን በዋናነት ቤተክርስቲያን ሁለት አጀንዳዎች አሏት። አንዱም ወንጌል ስርጭት ነው፣ ሁለቱም ደቀ መዝሙርነት ነው የሚል ሐሳብ አንስተናል። ታዲያ ይህ ቤተክርስቲያን አጀንዳዋ ነው፣ የግለሰቦች አጀንዳ ነው፣ የግሩፖች አጀንዳ ነው፣ የትልቆች የትንሾች አጀንዳ ነው። ዛሬ በዓለም ከጫፍ እስከ ጫፍ ከምድር ጥግ እስከ ምድር ጥግ ሰዎች ህይወታቸውን፣ ዘመናቸውን፣ ታሪካቸውን፣ ገንዘባቸውን፣ ጸጋቸውን ሁሉ አሟጠው የሚሰብኩት የሚዋጉለት ፋይት የሚያደርጉለት ይሄ ወንጌል ታዲያ ምንድነው የሚለውን ነገር ለማንሳት ሞክረናል። መልካም የምስራች ነው የሚል ኮንሰፕት፣ ለሁሉ የሚበቃ ጽድቅ ተዘጋጅቷል፣ የኃጢአት ዕዳ ተከፍሏል፣ የእርቅ በር ተከፍቷል የሚሉ ሐሳቦችን ለማንሳት ሞክረናል። ሁለተኛ የእግዚአብሔር ወንጌል ታዲያ ይሄ ወንጌል ምንድነው? የእግዚአብሔር ኃይል ነው። በሶስተኛ ይህ ወንጌል ምንድነው? የእግዚአብሔር የማዳን ዜና ነው የሚሉ ሐሳቦችን አንስተናል። ታዲያ ወንጌል ማድረስ ለምን አስፈለገ የሚለውን ኮንሰፕት ስናነሳ ይሄን ወንጌል ለሁሉም ሰው ማድረስ ያስፈለገ ምትክ የለውም፣ ትእዛዝ ነው፣ የእግዚአብሔር የፍቅር ግዴታ ነው፣ ብቸኛ የደህንነት መልእክት ነው፣ በራስ ለራስ ብቻ ደህንነትን ያለማስቀረት ነው፣ ክርስቶስ ዳግም ስለሚመጣ ነው፣ ሰዎችን ከገሃነም ለማስመለጥ ነው፣ ለትውልድ ጠቃሚ ትውልድ ለማፍራት ነው፣ ዓለም ያለ ክርስቶስ ጠፊ በሆኑ ነው። ነባራዊው የዓለም ሁኔታ ያምን ማለት ነው የመኖር ትርጉም ማጣት፣ የህይወት አቅጣጫ አለማግኘት፣ የህብረተሰብ ጥልቅ ተስፋ መቁረጥ፣ ምድራዊ ነገር ላይ መጥቆ መንፈሳዊ ነገር ሙትነት፣ በአጠቃላይ ነባራዊው ዓለም ነው። በመጨረሻም በተሳሳተ ሃይማኖት ዕውቀትና አስተሳሰብ ውስጥ በርካታ ሰው መኖሩ ነው የሚልም ሐሳብ አንስተናል። እንግዲህ ወንጌል ቅዱስ አደራ ነው፣ ወንጌል በረከት ነው ምናምን የሚሉ ሰፋ ያሉ ሐሳቦችን ለማንሳት ሞክረናል። እንግዲህ እንዳጠቃላይ ወደ መጨረሻ አካባቢ ይሄ የወንጌል የምስራች ምንን ያካትታል? ምንድነው ፓኬጁ? ምንድነው በውስጡ የያዘው የሚለውን ስናነሳ አንደኛ የእግዚአብሔር ኃይል የምስራች ያካትታል፣ የእግዚአብሔር ፍቅር የምስራች፣ የኢየሱስ ክርስቶስ መስዋዕትነት፣ የእግዚአብሔር ሕያውነት የምስራች፣ እግዚአብሔር የቅርባችን መሆኑ የምስራች፣ የተረጋገጠ የዘላለም ሕይወት፣ በመጨረሻም ደግሞ የመስቀሉን የምስራች፣ እነዚህን ፓኬጆች የያዘ ነው። የእግዚአብሔር ኃይል፣ የእግዚአብሔር ፍቅር፣ የክርስቶስ መስዋዕትነት፣ የእግዚአብሔር ሕያውነት፣ እግዚአብሔር ክርስቶስ በክርስቶስ በኩል ቅርባችን መሆኑ፣ የዘላለም ሕይወት፣ የተረጋገጠ የዘላለም ሕይወት የምስራች መኖሩና የመስቀሉ የምስራች ነው የሚለውን ለማንሳት ሞክረናል። በተለይ የመስቀሉ የምስራች ነው ምን የሚለውን ኃጢአት መሸከምን በመስቀል ላይ እግዚአብሔር ወደኛ መቅረቡን፣ የእግዚአብሔር ፍቅር መገለጡን፣ ስለኛ እርግማን መሆኑን፣ አስደናቂ ልውውጥ መሆኑን፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እርሱ ስለኛ ኃጢአት አደረገው የሚለው ሐሳብ፣ ቤዛነትን በኢየሱስ ክርስቶስ በሆነው በዛነት በኩል እንዲሁ በጸጋ ይጸድቃሉ፣ የክፉ ኃይላትን ማሸነፍ ነው፣ በክርስቶስ ሁልጊዜ ድል በመንሳቱ ይላል፣ የኃጢአት ይቅርታ ነው፣ በደሙ የተደረገልን ቤዛችንን አገኘን እርሱም የበደላችን ስርየት ነው ይላል፣ ምዕመናንን ከኃጢአት ማንጻቱ ነው፣ የሞተላቸውን ፈጽሞ ማዳኑ ነው የሚሉ ሰፋ ያሉ ሐሳቦችን ፓኬጆች ናቸው። እነዚህ ወንጌል ሲነሳ የሚነሱ ነገሮች ናቸው። የወንጌልን እሽግ ስጦታ ስንከፍተው የምናገኛቸው ፓኬጆች ናቸው የሚለውን ሐሳብ ለማንሳት ሞክረናል። እንግዲህ ዛሬ አጠቃላይ ካያችሁት መጽሐፍ ቅዱስ ውስጥ ወንጌል በብዙ ነገር ተብራርቷል። እንደው ዝም ብለን አለፍ አለፍ ብለን ለማየትና ወደ ዋና ሐሳቤ ለመምጣት የዛሬውን እንዲረዳኝ ነውና አጠቃላይ መጽሐፍ ቅዱሳችን ላይ በተለይ ደግሞ አዲስ ኪዳን ላይ በተለይ ደግሞ ወንጌላት ላይ ስናይ ወንጌል የሚለው ሐሳብ ከብዙ ነገሮች ጋር አብሮ ተያይዞ ተነካክቶ እናገኘዋለን። እና ይሄ ወንጌል የማን ወንጌል ነው ቢባል ለምሳሌ በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ የኢየሱስም ወንጌል ይላል። እና ይሄ ወንጌል የማን ነው የሚል ጥያቄ ቢነሳ የኢየሱስ ነው የሚል ነው። ሌላ በማርቆስ ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል። ታዲያ ይሄ ወንጌል የማን ነው? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ነው። የማን ወንጌል ነው? እንደዚሁ በማቴዎስ ወንጌል በሐዋርያት ሥራም ላይ የኢየሱስን ወንጌል እየሰበኩ ይላል። የጌታን ቃል እያስተማር ወንጌልን እየሰበክን ይላል። የክርስቶስን ወንጌል እንዳልከለከልን ይላል አንደኛ ቆሮንቶስ ምዕራፍ 9 ቁጥር 12 ላይ። የክርስቶስን ወንጌል ሊያጣምሙ ይላል ገላትያ ምዕራፍ 1 ቁጥር 7 ላይ። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ምን ለማለት ነው? በአጠቃላይ ይሄ ወንጌል የምናወራው ወንጌል የሆኑ ሰዎች አጀንዳ አይደለም፣ የግለሰቦች አጀንዳ አይደለም፣ የሆኑ የተሰባሰቡ ግሩፖች አጀንዳ አይደለም። አዲስ ኪዳን ላይ በግልጽ ወንጌል ሲብራራ የኢየሱስ ወንጌል መሆኑን እናይበታለን። ግን ያ ብቻ አይደለም።
ይሄ ወንጌል ታዲያ የትና ለማን የሚል ኮንሰፕትም ካነሳን በጣም በሰፊው ተብራርቶ እናገኛለን። ለምሳሌ በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ ለድሆች ወንጌል ይሰበካል ይላል። ለማን ነው የሚለውን ይመልሳል። ለድሆች የሚል ኮንሰፕት እናገኛለን። እና ይሄ አንዱ ሐሳብ ነው። ያ ብቻ አይደለም። በማቴዎስ ወንጌል ምዕራፍ 24 ላይ ወንጌል በዓለም ሁሉ ይሰበካል ይላል። እና ለማንና የት የሚለውን እናገኛለን። ለድሆች ወንጌል ይሰበካል፣ ለማን የሚለውን ነው። ወንጌል በዓለም ሁሉ ይሰበካል ይላል በማቴዎስ 24። የት ይሰበካል የሚለውን ነው። ስፊሩን ነው፣ ጂኦግራፊውን ነው የሚያሳየው እዚህም ላይ ካያችሁት። ያ ብቻ ግን አይደለም። ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል ማርቆስ 16 ላይ። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ወንጌል የሚሰበክ መሆኑን እናያለን። ያ ብቻ አይደለም። በጣም ሁሌ የምናውቀው ቃል በማርቆስ ወንጌል ምዕራፍ 16 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይላል። እዚህም ፓኬጅ ላይ ወደ ዓለም ሁሉ ሂዱ፣ ቱ ዘ ቬሪ ኢንቴሪየር ቱ ዘ ቪል፣ በቃ ግቡ፣ ያ ደግሞ ለፍጥረት ሁሉ ስበኩ የሚለውን ይህ ወንጌል ለፍጥረት ሁሉ ለሰው ዘር ሁሉ ወንጌል ለሚያስፈልገው ሁሉ እጅግ በጣም አስፈላጊ እንደሆነ እናያለን እዚህ ላይ። ያ ብቻ አይደለም። በሐዋርያት ሥራ ምዕራፍ 8 ቁጥር 25 ላይ በብዙ መንደሮችም ወንጌልን ሰበኩ ይላል። መንደሮች፣ ሰፈሮች፣ ቪሌጆች፣ ጫካዎች ይሄን ወንጌል እንደሚያስፈልጋቸው ይናገራል። በብዙ መንደሮች ወንጌልን ሰበኩ፣ ስለ ኢየሱስ ወንጌል ሰበኩላቸው ይላል። ያ ብቻ አይደለም። በሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይላል። እዚህም ላይ ለሰው ዘር ብቻ ሳይሆን ለግሪካውያን ለተለያዩ እንደሚያስፈልግም ይናገራል። ምን ለማለት ነው እዚህ ላይ መጽሐፍ ቅዱሳችን ቅድም እንዳልኩት የማን ወንጌል ነው ቢባል የኢየሱስ ወንጌል ነው የሚለውን ያብራራል። የትና ለማን የሚለውን ከፀሐይ መውጫ እስከ መግቢያው ድረስ ለሰው ሁሉ ለድሆች ሁሉ የሚለውን ኮንሰፕት እናገኛለን። ያ ብቻ ግን አይደለም። ይሄን ወንጌል ደግሞ እንዴት ነው ማን ነው የሚሰብከው የሚለውን ደግሞ መጽሐፍ ቅዱስ በተደጋጋሚ ያነሳል። ለምሳሌ በሮሜ ምዕራፍ 1 ቁጥር 18 ወንጌልን ልሰብክላችሁ ተዘጋጅቻለሁ ይላል። ወንጌልን የሚሰብኩ የተዘጋጁ ሰዎች እንደሚያስፈልጉት ያሳያል። በሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርም ይላል። የማያፍሩ በወንጌል ቦልድ የሆኑ ለወንጌል የቆሙ ወንጌል ክብራቸው፣ ወንጌል ማዕረጋቸው፣ ወንጌልን በኃይል በጉልበት የሚሰብኩ ሰዎችም እንደሚያስፈልጉት ይናገራል። ያ ብቻ አይደለም። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 15 ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ይላል። ካህናት ይላል እንደ ካህን እያገለገልኩ የሚያገለግሉ ሰዎች ካህን የሆኑ ሰዎች ያስፈልጉታል የወንጌል ማለት ነው። ያ ብቻ አይደለም። ወንጌልን ባልሰብክ ወዮልኝ የሚሉ አይነት ሰዎችም ደግሞ ያስፈልጋሉ መጽሐፉ በግልጽ እንደሚናገር። ስለዚህ ማን ነው የሚሰብከው የሚለውን ያሳያል። ግን ሌላ እውነት ግን የዚህ ፓኬጅ አለው። እንዴት ነው በምን አይነት ዋጋ ነው የሚሰብኩት ከተባለ ግን ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል ይላል። የማን ወንጌል ነው? የኢየሱስ ወንጌል ነው። ለማን ነው የሚያስፈልገውና የት ነው የሚያስፈልገው? ይህንን እያነሳን ነበረ። ማን ነው ይሄን ወንጌል የሚሰብከው? ሶስተኛው እያነሳን ነበር። በምን አይነት ኮስት ነው ስለተባለ ነፍሱን የሚያጠፋ ነው ይሄን ወንጌል የሚሰብከው። ያ ብቻ አይደለም። ማርቆስ 13 ላይ ስለ ወንጌል ቤቱን፣ ወንድሙን፣ እርሻውን ምናምን ያልተወ ይላል። በመተው ውስጥ የሚሄዱ ሰዎች ናቸው ይሄን ወንጌል የሚሰብኩት። ያ ብቻ ግን አይደለም። የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴ በነፊታት ነፍሳቸው በነፍሳቸው ተወራርደው የሚሰብኩ ሰዎች ናቸው። ያ ብቻ ግን አይደለም። ሌላም ቦታ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 23 ላይ ስለ ወንጌል ሁሉን አደርጋለሁ። ሁሉን ስለ ወንጌል የሚተው ስለ ወንጌል አብረህ መከራን ተቀበል በወንጌል ስራት ይላል። የትኛውንም ዋጋ ለመክፈል ዝግጁ በሆኑ ሰዎች ነው ይሄ ወንጌል የሚሰበከው። ስለዚህ የኢየሱስ ወንጌል ነው። ይሄ ኢየሱስ ወንጌል ለምድር ጥግ ያስፈልጋል፣ ለሰው ሁሉ ዘር ያስፈልጋል። ሕይወታቸውን ማንነታቸውን በሰጡ ሰዎች የሚሰበክ ነው። ደግሞም ዋጋ በሚከፍሉ ሰዎች የሚሰበክ ነው። በምን አይነት ሁኔታ ከተባለ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩ ይላል። በጸጋው የሚሰበክ ነው። በእግዚአብሔር መንፈስ የሚሰበክ ነው። በእግዚአብሔር አቅም የሚሰበክ እንደሆነ መጽሐፍ ቅዱሳችን በርካታ ጥቅሶችን ነው በዚህ ክፍል ውስጥ ያነሳውና አዲስ ኪዳን ወንጌልን ከብዙ ነገር ጋር አያይዞ እንደሚናገር ለማሳየት ነው ይሄንን ክፍል ያነሳውት። ስለዚህ ወንጌሉን ከሚሰብኩ ሰዎች ጋር ወንጌልን የት መሰበክ እንዳለበት፣ ወንጌልን ለነማን መሰበክ እንዳለበት፣ ወንጌል የሚያስከፍለው ዋጋ፣ ወንጌልን ምን አይነት ሰዎች ሊሰብኩት ይገባል የሚለው በአጠቃላይ አሁን ያነበብኩላችሁ ክፍሎች ሲኖፕቲክ ጋስፕልስ ወንጌሎችና ሐዋርያት ሥራ እንዲሁም መልእክቶች የሚነግሩን ሐሳብ ነው። እንግዲህ
ይሄ ወንጌል አሁን እንዳልኩት ግን ሐዋርያው ጳውሎስ ብቻ ወይም በጣም ፊንገር ካውንትድ የሆኑ በእጅ የሚቆጠሩ ባለፉት ዘመናቱ ወንጌሉን የሰበኩ ሰዎች ብቻ ሳይሆን ይህ ኃላፊነት ዛሬ ባህር ዳር እንሁን አዲስ አበባ እንሁን ወይም ሌላው ከአፍሪካ ከኢትዮጵያ ውጭ ያለ ዓለም ይሁን ይህ ወንጌል ግን የሁላችን የቤት ስራ ነው። መጽሐፍ ቅዱሳችን በግልጽ የአማኞችን ሁሉ ለወንጌል ምስክርነት መጠራት ክሌም ያደርጋል። ይህ ወንጌል ገፋ ተደርጎ ለእነንተና ነው የሚባል አይደለም። አንዳንድ ጊዜ የወንጌል ስርጭት ቡድን እንላለን በቤተ ክርስቲያን ውስጥ ወገኖቼ እንደምትሰሙት። ግን ወንጌል ስርጭት ቡድን የሚለው ሐሳብ በራሱ ደክመን ያመጣ ነው እንጂ በርትተን ያመጣ ነው አይደለም። ምክንያቱም ወንጌል ለሁላችን የተሰጠ አደራ ነው። አማኝ ሁሉ ይሄን ወንጌል ሊሰብከው፣ ሊናገረው፣ ሊያወራው፣ ሊኖረው የሚገባ ነገር ነው። ነገር ግን ብዙ ሰዎች ይሄን መስራት ስላልቻሉ ስለደከሙ ካለን መካከል ተመራርጠው ጥቂት ሰዎች ቡድን ፈጠርንለት እንጂ ለወንጌል ቡድን አልባ የሆነ የእያንዳንዱ ሰው ኃላፊነት መሆኑን በእርግጠኝነት መናገር እንችላለን። ስለዚህ መጽሐፍ ቅዱስ የተወሰኑ ሰዎች የሙሉ ጊዜ አገልጋዮች፣ የፓስተሮች፣ የወንጌላውያን ወይም የበረቱ ወይም ደግሞ ጸጋ ያላቸው ብሎ ከፋፍሎ አናየውም። የአማኞች ሁሉ ለወንጌል ምስክርነት መጠራትን ወንጌል በእርግጠኝነት ይናገራል። ስለዚህ ማንም ሰው በህይወቱ ውስጥ የህይወቴ በእናቴ ማህፀንና በመቃብሬ ማህፀን ውስጥ ተለክቶ ተቆጥሮ ተሰፍሮ ምድር ላይ ለመኖር በተሰጠኝ የህይወት እድሌ ውስጥ አቺቭ ማድረግ አለብኝ የሚለው አገባለሁ፣ ወልዳለሁ፣ ማራለሁ፣ ቤት ሰራለሁ ልክ እንደሚለው እያንዳንዱ ሰው የህይወቴ አጀንዳ ነው ብሎ ሊይዘው የሚገባ አንዱ ምንድነው ከተባለ ወንጌል ነው። መጽሐፍ ቅዱስን ትንሽ ማየት እንችላለን። የአማኞች ሁሉ ለወንጌል ምስክርነት መጠራት የሚል ሐሳብ ማንሳት ይገባናል ብዬ አስባለሁ። ምን ማለታችን ነው? አንደኛ ታላቁ ተልእኮ አማኝ ሁሉ እንዲመሰክር ያስገድዳል። ታላቁ ተልእኮ ግሬት ኮሚሽን የምንለው አንዱ ፓኬጁ ሰዎችን ሁሉ ለወንጌል መላኩን የሚያሳይ ነው። እንደምታስታውሱት በማቴዎስ ወንጌል ምዕራፍ 28፣ በማርቆስ ምዕራፍ 16፣ በሐዋርያት ሥራ ምዕራፍ 1 ሁሉንም ሰው ሂዱ የሚሉ ኮንሰፕት እናገኛለን። ስለዚህ ሂዱ የሚለው አዋጅ ለሰው ሁሉ የተሰጠ ነው፣ ለአማኞች ሁሉ የተሰጠ ነው። ሁለተኛ የአማኞች ሁሉ ክህነት ያስገድዳል። ሁላችሁ እንደምታውቁት በአዲስ ኪዳን ሁላችን ካህናቶች ነን፣ እግዚአብሔርን ለማገልገል የተጠራንን። አዲስ ኪዳን ነጣጥሎ መጋረጃ አስቀምጦ ለያይቶ ጥቂት ሰዎችን ብቻ ወደ መድረክ አውጥቶ የመድረክ አክተር አድርጎ ሌሎችን ቤንች ያደረገ አይደለም። ሁላችን የንጉሥ ካህናት ለመሆን የተጠራንን እና የአማኞች ሁሉ ለክህነት መጠራት በራሱ ወንጌልን ለመመስከር ግድ ይለናል። መጽሐፍ ቅዱስ የንጉሥ ካህን ብሎ ዝቅ ብሎ በጎነቱን ልትነግሩ ነው የሚለው። ስለዚህ ሁላችን ካህናቶች ነን። ለምን? በጎነቱን ለመንገር፣ ይሄን ወንጌል ለማወጅ። የአማኞች ሁሉ መጠራት ሌላው የሚያረጋግጥልን የክርስቶስ መልእክተኞች መሆናችን ነው። ሁሉ ሰው ምንድነው? የክርስቶስ መልእክተኛ ነው። እና ሁለተኛ ቆሮንቶስ ምዕራፍ 5 ብታዩት ምን ይላል? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። እግዚአብሔር ትውልድን፣ እግዚአብሔር ምድርን፣ እግዚአብሔር ሕዝብን፣ እግዚአብሔር የጠፋውን ዓለም በክርስቶስ በኩል ከራሱ ጋር ያስታርቅ ነበር ይልና ትንሽ ዝቅ ብሎ በእኛም የማስታረቅን ቃል አኖረ ይላል። በእኔ በአንተ በአንቺ ህይወት ውስጥ እግዚአብሔር የማስታረቅን ቃል አኖረ ይላል። እንግዲያው ሁላችን ለዚህ መጠራታችንን የሚያረጋግጥልን ነው። ሌላው በጌታ እራት ቀን አማኞች የገቡት ቃል ኪዳንም ያስገድዳል። መጽሐፍ ቅዱሳችሁን ካያችሁት ምናምን ደሜን በጠጣችሁ ስጋዬን በበላችሁ ጊዜ ብሎ ከዛ ዝቅ ብሎ ምን ይላል? ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። እንግዲያው ሁላችን ድነትን ካገኘን ከተጠመቅን በኋላ የጌታን እራት አብረን እንወስዳለን። ያ የሚናገረው የሚያሳየው የሚወክለው ጌታ እስኪመጣ ድረስ ሞቱን ለመናገር ነው። ሌላው የሁሉን አማኝ መጠራት የሚያረጋግጥልን ለሰማነውና ላየነው ምስክር የመሆን ግዴታ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አልኳቸው ይላል። በጣም ነው ደስ የሚል። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም። ስለዚህ እኔ አይቻለሁ፣ አንተ አይተሃል፣ አንቺ አይተሻል። የእግዚአብሔርን ምሕረት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን እውነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ነፃ ማውጣት በልባችን የእግዚአብሔርን ፍቅር፣ የእግዚአብሔርን ሰላም፣ ዓለም ሊሰጠን የማይችለውን ፍጹም ማዕበል የውሃ ፈሳሾች የማያጠፉትን የተረጋጋ የህይወት ሰላም ከእግዚአብሔር ተቀብለናል። ያንን ለመመስከር ነው የተጠራ ነው።
እና ለሰማነውና ላየነው ነገር ምስክር የመሆን ግዴታ ነው። በመጨረሻም ለመከሩ ሰራተኞች የሚያስፈልጉ የመሆን ግዴታ ነው። መከሩ ብዙ ሰራተኞችን ይፈልጋል። ምን ለማለት ነው ይህን ሐሳብ ያነሳሁት? እንግዲህ ይህ ወንጌል ለተወሰኑ ሰዎች የምንገፋው ሳይሆን ሰዎች ሁሉ አማኞች ሁሉ የዚህ ወንጌል ፓርትነር ወርከርስ ሊሆኑ ይገባል። የዚህ ኪንግደም የዚህ ወንጌል የእግዚአብሔር እርሻ የእግዚአብሔር ማሳ ውስጥ ሁሉም ሰው ሰራተኛ ሊሆን እንደሚገባ ለማሳየት ነው። ታላቁ ተልእኮ ያስገድዳል። ክህነታችን ያስገድዳል። መልእክተኛ መሆናችን ያስገድዳል። የጌታ እራት ያስገድዳል። ለሰማነውና ላየነው ምስክር ለመሆን ያስገድዳል። መከሩ ሰራተኛ መፈለጉም ያስገድዳል። ስለዚህ የእነንተና ነው የቤት ስራ ነው ልንለው አንችልም። ቤት አለን፣ ትዳር አለን፣ ኑሮ አለን፣ ህይወት አለን፣ ቀን አለን፣ ጊዜ አለን። እንግዲያው አንዱ የህይወታችን አጀንዳ ይሄ ነው ለማለት ነው። እንግዲህ ይህ ወንጌል የሁላችን የቤት ስራ መሆኑን ካየን ለምሳሌ እስከ አንድ ጥቅስ እናንሳና ከዚህ ጥቅስ ጋር ተያይዞ ወንጌል እንዴት እንደተብራራም ብናይ በጣም ደስ ይለኛል። ብዙዎቻችሁ እንደምታውቁት ለወንጌል ስራ የማቴዎስ ወንጌል ምዕራፍ 10 መመሪያ ማየት በጣም ጥሩ ነው ብዬ አስባለሁ። በቤታችሁ አንብቡት እና እዛ ላይ ምዕራፍ 10 ላይ ብቻ የተነሱ ኮንሰፕቶችን ትንሽ ላሳያችሁ። ለወንጌል ስራ የማቴዎስ ወንጌል ምዕራፍ 10 መመሪያዎች። ምዕራፍ 10 ላይ ስለ ወንጌል ስራ ኢየሱስ ምን አይነት ፕሪንሲፕሎችን ሰጠ? ከወንጌል ጋር ከወንጌል ምስክርነት ጋር አብያይዞ ለወንጌል ስራ የማቴዎስ ወንጌል ምዕራፍ 10 መመሪያ ምንድነው? አንድ ስራው አስቸኳይ ነው የሚል ነው። ምዕራፍ 10 ቁጥር 1 ላይ መንግስተ ሰማያት ቀርባለች ይላልና ኢየሱስ በዚህ ቲቺንጉ በዚህ አስተምሮ በዚህ ንግግሩ ውስጥ ያሉት ፓኬጆችን ስናይ አንድ ይህ የወንጌል ስራ አስቸኳይ ነው የሚል ነው። መንግስተ ሰማያት ቀርባለች ይላል። ሁለት በዚህ ፓኬጅ ውስጥ የተነሳው ቁጥር 8 ላይ የስልጣን በወንጌል ውስጥ ያለው የስልጣን ስፋት ነው። ፈውሱ፣ አስነሱ፣ አውጡ የሚሉ ሶስት ቃላቶች እናገኛለን። ለካ ይሄን ወንጌል ይዘው ለሚሄዱ በዚህ ወንጌል ውስጥ ያለው ፓኬጅ አንዱ ምንድነው ማለት ነው? ስልጣን ነው። የስልጣኑ ስፋት ምን የማድረግ ነው? የመፈወስ፣ የማስነሳት፣ የማውጣትም ጭምር ነው። ሶስተኛ እዚህ ወንጌል ላይ ምዕራፍ 10 ላይ የተነገረው የተልእኮ አቅጣጫ ነው። ዲያሜንሽኑ ነው፣ ዳይሬክሽኑ ነው። ወደ ጠፉት በጎች ሂዱ የሚል ቃል ቁጥር 5 ቁጥር 6 ቁጥር 16 እናገኛለን። የትን ሂድ የሚለውን ጥያቄ የሚመልስ ነው ማለት ነው። እና ምንድነው? ወደ ጠፉት በጎች ሁሉ ሂዱ ይላል። ሌላው አቀራረብንም ያነሳል። አራተኛው አቀራረብንም ያነሳል። ምዕራፍ 10 ላይ ያሉ ፕሪንሲፕሎችን እንነግራችሁ። አቀራረቡ ምን ይሁን? በሰላምታ ሰዎችን ሁሉ ሰላም በሉ። አቀራረብ በጣም ወሳኝ ነው። ወደ ኋላ እናየዋለን። ሌላ አምስተኛ ያስፈለገው ነገር አላስፈላጊ ነገሮችን ማስወገድ ነው። ማንም ሰው እንደዚህ አያዝ ይላል ቃሉን ስታነቡት። ከወንጌል ጋር አላስፈላጊ ነገሮችን ማስወገድ ነው። ሰዎች ብዙ ኮተት ታስታውሳላችሁ። ኢየሱስ አንዳንዶቹ መከተል ሳይፈልጉ ተከተሉ ይብሏል። አንዳንዶቹ ደግሞ ካልተከተልንህ ብሎ ደግሞ የመለሳቸው አሉ። እና እንከተልህ ብለው ብዙ ነገር ፈልገው የመጡ አሉ። እንደውም ሰሞኑን አንድ ጽሁፍ ላይ ምን አይነት ተከታዮች እንዳሉ ጽፌያለሁ። እና አላስፈላጊ ነገሮችን ያላስወገዱ ሰዎች ነበሩና እዚህ ላይ ግን የሚናገረው አላስፈላጊ ነገሮችን ስለማስወገድ ያነሳል። ስድስተኛው በተከፈተ በር ሁሉ መጠቀምንም ይናገራል። በማናቸውም ከተማ ይላል። በማናቸውም ከተማ እድሎች በሚገኙባቸው ኦፕን ዶርስ ባሉበት ቦታ ሁሉ በየትኛውም አጋጣሚ ሰዎችን ስናገኝ በራቸውን ሲከፍቱ ጆሮአቸውን ሲሰጡን ኦል ማክሲመም ሁሉንም ኤክስፕሎይት አድርገን ሁሉንም ኦፖርቹኒቲ መጠቀም። ሌላ በመከራ መጽናት ነው። ከዛም በመጨረሻ ከክርስቶስ ጋር አንድ መሆን፣ እኔን የሚቀበል የላከኝን ይቀበላል ይላል። ምንድናቸው እነዚህ 8 ነገሮች የተናገርኩት? በማቴዎስ ወንጌል ምዕራፍ 10 ላይ ለወንጌል ስራ ጋር ተያይዘው የተነሱ ፓኬጆች ናቸው። ወንጌል ሲነሳ ኢየሱስ አብሮ ያያያዛቸው ነገሮች የስራው አስቸኳይነት፣ የስልጣኑ ስፋት፣ የተልእኮ አቅጣጫ፣ አቀራረብ፣ አላስፈላጊ ነገሮችን ማስወገድ፣ በተከፈተ በር ሁሉ መጠቀም፣ በተቃውሞ መጽናት፣ ከክርስቶስ ጋር አንድ መሆን የሚሉ ጠንከር ያሉ ሐሳቦችን እናገኛለን። እንግዲህ እነዚህን ሁሉ አማራጮች ተጠቅመን ወደ ስራው፣ ወደ መሬቱ፣ ወደ ፊልዱ ስንወጣ የምናገኝ ሰዎችን ነው። ለሰዎች ነው ይሄ ወንጌል የምንነግርና ከዚህ ጋር አብሮ መነሳት አለበት ብዬ የማስበው ምን አይነት ሰዎችን ነው የምናገኘው? አሁን አንዱ ትልቁ ፈተና
ብዙ ሰዎች ለወንጌል ይወጣሉ፣ በስራ ቦታ፣ በትምህርት ቤት፣ በከተማ በሁሉም ኦል ዲ አፕሮችስ ሁሉንም ተጠቅመው ወንጌልን ለመስበክ ይሞክራሉ። ግን አንዳንዴ ምን አይነት ሰዎች ነው የሚገጥሙን የሚለውን ስለማንዘጋጅ በሚፈለገው መጠን ሰዎችን ኢምፕረስ ለማድረግ ሰዎችን ነፍሳቸውን ቀልባቸውን በወንጌል ኃይል መጎተት ያቅተናል። እንደውም ተጋጭተን ልንመጣ ፌል አድርገን ልንመጣ ሁሉ እንችላለን። እና ምን አይነት ሰዎች ናቸው ወደ አደባባዩ ወደ ፊልዱ ስንወጣ የሚገጥሙን ምን አይነት ሰዎች ናቸው? የመጀመሪያው ነገር ፍላጎት ኑሯቸው ቀስቃሽ የሚፈልጉ ሰዎች። አንዳንድ ሰዎች በሆነ መንገድ በሆነ አጋጣሚ የወንጌል ፍላጎት ይኖራቸውና ግን ቀስቃሽ የሚፈልጉ እናገኛለን። እነዚህ ቢሬዲ። ሁለተኛ ምን አይነት ሰዎችን እናገኛለን ከተባለ ጨርሰው መስማት የማይፈልጉ ሎክድ የሆኑ በዓላማ አውቀው ጆሯቸውን ልባቸውን የዘጉ ሰዎች ሊገጥሙን ይችላሉ። ስለዚህ እንደዚህ አይነት ሰዎች ሲገጥሙን በምን መንገድ ነው በራቸውን መደብደብ፣ ማንኳኳት፣ በራቸውን ቀስ ብለን መበርገድ ያለብን? እነዚህ ነገሮች በጣም ማወቅ አለብን። ሶስተኛ ተከራካሪ ሰዎች ይገጥሙናል። ፐርፐዝሊ መከራከር የሚፈልጉ ለመከራከሪያ ጥቅስ የሚሰበስቡ ለመከራከሪያ በርካታ እውቀቶችን ከብዙ መጽሐፎች ከብዙ ፍልስፍናዎች የሚያጠራቀሙ ሰዎች ይገጥሙናል። አራተኛ ጠብ መጫር የሚፈልጉ ሰዎች ይገጥሙናል። አጋጣሚውን ሁሉ ተጠቅመው ጠብ ጭረው ነገሮችን ማበላሸት፣ አካባቢውን መረበሽ፣ ስደት ማስነሳት የሚፈልጉ ሰዎችም ይገጥሙናል። ሌላ ልዩ ልዩ ሃይማኖት ተከታዮችም ይገጥሙናል። የተለያዩ ሃይማኖቶችን የሚከተሉ በተለያዩ የሃይማኖት ፍልስፍናዎች ውስጥ ያሉ የተለያዩ የሃይማኖት እውቀቶችን የገበዩ የሰበሰቡ የዚህ ሃይማኖት ተከታይ ነኝ ለዚህ ሃይማኖት ዋጋ ከፍላለሁ የሚሉ ልዩ ልዩ ሃይማኖት ተከታዮች ይገጥሙናል። ሌላ በጥያቄ ውስጥ ያሉም ሰዎች ይገጥሙናል። ይህን ጥያቄ ማን ሊመልስልኝ ይችላል ብለው በልባቸው በአእምሯቸው ጥያቄ ቋጥረው የሚንቀሳቀሱ ሰዎች ሊገጥሙን ይችላሉ። የሃይማኖት ጥያቄ ሊሆን ይችላል፣ የህይወት ጥያቄ ሊሆን ይችላል፣ ኑሮ፣ ትዳሩ፣ ህይወቱ ሊሆን ይችላል፣ በመናፍስ ጥቃት ውስጥ ያለ ሰው ሊሆን ይችላል፣ ማን ከዚህ ነፃ ያወጣኛል የሚል ሰው ሊሆን ይችላል። በጥያቄ ውስጥ ያሉ ሰዎች ሊገጥሙን ይችላሉ። ሌላ ልዩ ልዩ የትምህርት ደረጃ ያላቸው ይገጥሙናል። ከፍ ያለ ላቅ ያለ የትምህርት ደረጃ ያላቸው ሊሆኑ ይችላሉ። በጣም ደግሞ ዝቅ ያለ የመማር እድል ደግሞ ያላገኙም ሊሆኑ ይችላል። እነዚህ ማወቃችን ለምንድን ነው የሚጠቅመን? እያንዳንዱን ሰው በአእምሮውም በልቡም ሊሰማን በሚችል ደረጃ በጫማቸው ልክ ሰዎችን አፕሮች ማድረግ እንድንችል ነው። ምን አይነት ሰዎች ይገጥሙናል? ልዩ ልዩ የትምህርት ደረጃ ያላቸው፣ የተለያየ የህይወት ዓለም ውስጥ ያሉ፣ ደስተኛ፣ ደሃ፣ ውድቀት ውስጥ ያሉ፣ የገጠር፣ የከተማ፣ ሀዘንተኛ፣ ሀብታም፣ ስኬት ላይ ያሉ፣ የተለያዩ ደግሞ የህይወት ዓለም ውስጥ ያሉ ይገጥሙናል። ያ ብቻ አይደለም፣ የተለያየ የእድሜ ደረጃ ያላቸውና ልዩ ልዩ መረጃ ያላቸውና የሌላቸውም ይገጥሙናል። አንዳንዶቹ መረጃ ያላቸው ወይም ኢንፎርምድ የምንላቸው፣ አንዳንዶቹ መረጃው ያላቸው ግን የተሳሳተ መረጃ ያላቸው ሚስ ኢንፎርምድ የምንላቸው፣ አንዳንዶቹ ደግሞ መረጃ የሌላቸው ወይም አንኢንፎርምድ የምንላቸው ሊገጥሙን ይችላል። እንግዲህ እነዚህ የተለያዩ ሊገጥሙን የሚችሉ ሰዎች ናቸው። ይህንን መዘርዘር ለምን አስፈለገ? ሊገጥሙን በሚችሉ ሰዎች አይምሯችንን ወደ ስራው ስንወጣ ለማዘጋጀት ነው። ተዘጋጅተን ለመሄድ ነው። ፍላጎት ኑሯቸው ቀስቃሽ የሚፈልጉ፣ ጨርሰው መስማት የማይፈልጉ፣ ተከራካሪዎች፣ ጠመጫር የሚፈልጉ፣ ልዩ ልዩ ሃይማኖት ተከታዮች፣ በጥያቄ ውስጥ ያሉ፣ ልዩ ልዩ የትምህርት ደረጃ ያላቸው፣ የተለያየ የህይወት ዓለም ውስጥ ያሉ፣ ደሃ፣ ሀብታም፣ ደስተኛ፣ ውድቀት ውስጥ ስኬት ውስጥ ያሉ፣ የተለያየ የእድሜ ደረጃ ያላቸው፣ ልዩ ልዩ መረጃ ያላቸውና የሌላቸው ነው። እንግዲህ የሚገጥሙ ሰዎች አንዳንዶቹ ሃይሊ ኢንፎርምድ ናቸው፣ አንዳንዶቹ ሚስ ኢንፎርምድ ናቸው፣ አንዳንዶቹ ግን አንኢንፎርምድ ናቸው። ስለዚህ ምን አይነት ሰው ነው በዙሪያዬ ያለ? ላገለግለው፣ ይሄን ቃል ልነግረው፣ ወንጌሉን ላሳስበው እየሄድኩ ያለሁት ምን አይነት ሰው ነው ብሎ ማሰብ በጣም 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 ወሳኝ ነው። ጫማ ልንገዛ ወጣን፣ ልንገዛለት ለምንፈልገው ሰው የምንፈልገውን ሰው ጫማ ቁጥሩን ካላወቅ ነው ልንገዛለት አንችልም። ወይም ደግሞ ሲመጣ ጫማው የሚከስር ይሆናል። በውድ ዋጋ ልንገዛው እንችላለን፣ ግን በሰውየው ቁጥር ልክ ካልተሰፋ ምንም ዋጋ የለውም። አንድ ሰው ሲናገር ምን አለ? መግባባት ካቃተህ ወርቅህን ድንጋይ ታደርገዋለህ አለ። ወል ኮሚኒኬት ማድረግ ከሰዎቹ ጋር መግባባት ካቃተህ ወርቅህን ድንጋይ ታደርገዋለህ። ወርቅ ሊኖረን ይችላል፣ ግን ወርቃችንን ሰዎች ድንጋይ አድርገው ሊያዩት ይችላሉ መግባባት ካቃተ። ስለዚህ ለመግባባት አንዱ በጣም 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 ወሳኙ ነገር ሰዎች በልባቸውና በአይምሯቸው ይህንን የከበረ እግዚአብሔር ወንጌል እንዲሰሙ ካስፈለገ ሰዎቹ እነማን ናቸው ብሎ መዘጋጀት በጣም ጥሩ ነው ብዬ አስባለሁ። አንዳንዱ ሰው ለምን የተለያዩ ሰዎች ኖሩ? አንዳንዱ ሰው እንዲህ ነው፣ አንዳንዱ ሰው እንዲህ ነው ብሎ ይጠይቃል። ሰዎች የተለያዩ ናቸው። ለምንድን ነው የተለያዩ ሰዎች የሚገጥሙን ከተባለ
አንድ በተፈጥሯችን የተለያየን ሰዎች መሆናችን ኔቸር ራሱ አንድ አድርጎ አልፈጠረን፣ ለተለያየ አድርጎ ነው የፈጠረን። ለምን የተለያዩ ሰዎች ኖሩ? አንድ ተፈጥሮ የተለያየ ስላደረገን፣ ሁለት ነገሮችን ለማገናዘብ ያለን የአቅም ልዩነት፣ ሶስት ያለን የእምነት ልዩነት፣ አራት ያለን የስሜት ልዩነት፣ አምስት ያለን የባህሪ ልዩነት፣ ስድስት ያለንበት ሁኔታው ራሱ ኑሯችን ራሱ ውጣ ውረዳችን ልዩነት መኖሩ፣ ሰባት የአስቸጋሪ ሰዎች ማንነት፣ ስምንት የአክራሪነትና ለዘብተኛነት፣ ዘጠኝ ያለን የመረጃ ልዩነት፣ በመጨረሻ ያስተዳደጋችን ልዩነት ነው። ስለዚህ ወንጌል ልንሰብክ ልናስተምር የምንወጣቸው ሰዎች ቫራይቲያቸው በጣም ብዙ አይነት ነው። በእነዚህ ምክንያቶች የተለያዩ ይሆናሉ። ስለዚህ በስርዓት እነዚህን ሰዎች አውቀን መሄድ በጣም 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 ወሳኝ ነው ብዬ አስባለሁ። ኦኬ፣ ምንም አይነት ሰዎች ይሁኑ ለወንጌል የምንቀርባቸው ሰዎች ምንም አይነት ሰዎች ይሁኑ፣ ግን እንዴት እንቅረባቸው ብለህ ደግሞ መጠይቅ በጣም ወሳኝ ነው ብዬ አስባለሁ። የተማሩ ይሁኑ ያልተማሩ ይሁኑ፣ ሃይማኖታዊ ጥያቄ ያላቸው የሌላቸው ይሁኑ፣ ተከራካሪ ይሁኑ፣ የተዘጉ ይሁኑ፣ የተከፈቱ ይሁኑ፣ ኢንፎርምድ አንኢንፎርምድ ወይም ሚስኢንፎርምድ ይሁኑ፣ ግን እንዴት እንቅረባቸው? ሁሉ አንደኛ በመልካም ሰላምታ በስማይሊንግ ፌስ ሰዎችን ሊያቀርብ በሚችል ደስ በሚል ፊት መቅረብ በጣም ወሳኝ ነው። ሰላም የሚለው ቃል ለዓለም ሁሉ አንድ አይነት ቃል ነው። ሰው ሁሉ የሚፈልገው አንድ ቃል ቢኖር ሰላም የሚለውን ቃል ነው። ስለዚህ በመጀመሪያ በሰላምታ በኮመን ግራውንድ ሁላችንንም ሊያስማማ በሚችል ሁላችን በማንጠላው ቃል ሁላችን ሊያግባባን በሚችለው ጥሩ ሰላምታ መጀመር። ሁለት የጋራ ርዕስ መምረጥ። በቀጥታ ላገለግለው ልሰብከው ወንጌሉን ልነግረው የሚገባውን ሰው በቀጥታ ዘልዬ ሌላ አንድ ጠርዝ ወይም በጣም ሩቅ ያለ ከሱ ጋር በጣም የራቀ ሐሳብ ከማነሳ ይልቅ ሁለታችንንም በጋራ ሊያነጋግረን የሚችል ፕላትፎርም መምረጥ፣ የጋራ ርዕስ መምረጥ። ሶስት መልካሙን ዜና መንገር ነው። ትሞታለህ፣ ትጨፈለቃለህ፣ ገሃነም ትገባለህ ወዮልህ ብለን ከምንል ይልቅ መልካም ዜናዎችን በመንገር። ምክንያቱም አሁን ዓለም ያለችበት ከመልካም ዜና እየራቀች ባለችበት ውስጥ ስላለን ሰዎችን መልካም ምክር በመስጠት ወይም መልካሙን ዜና በማብሰር መጀመር። አራተኛ ጥሩ ሰላምታ፣ የጋራ ርዕስ፣ መልካም ዜና። አራተኛ በግልጽ ክርስቶስን መንገር ነው። አንዱ አፕሮች ነው ይሄ። አምስተኛ ሰዎችን ማዳመጥ ነው። ምንም ያውሩ ምንም ይበሉ እኛ ብቻ ተናጋሪ እኛ ብቻ አዋቂ አድርገን ከቆጠር በጣም አደጋ ይገጥመናል። ባይ ዘ ወይ ሰዎች እንዲያደምጡን ከፈለግን ሰዎችን ማድመጥ በጣም ወሳኝ ነገር ነው። በሰማናቸው ቁጥር ባዳመጥናቸው ቁጥር ንግግራቸውን ባከበርነው ቁጥር ሰዎችን የኛን እንዲሰሙ ልባቸውን እያዘጋጀንና እየከፈት ነው። ስለዚህ ማዳመጥ በጣም ወሳኝ ነገር ነው። ሌላ እውነተኛ መሆን ነው። እውነተኛ መሆን በሽንገላ ሰዎችን አለማቅረብ፣ ሁለት አይነት መልክ አለመያዝ፣ ፕራይቬት ላይፋችንና ፐብሊክ ላይፋችን የተጋጨ እንዳይሆን በጣም ወሳኝ ነው። ፍሮንት ስቴጃችንና ባክ ስቴጃችን የታረቀ መሆን። ሁላችሁ እንደምታውቁት ከንግግራችን በላይ ወንጌል በጣም በጥልቀት ብዙ ሰዎችን የማረከ በኑሯችን ነው። እንደውም አንድ ሰው ሲናገር ምን ብሏል? በጊዜውም አለጊዜውም ስበክ፣ አስፈላጊ ሲሆን ብቻ ተናገር ብሏል። በጊዜውም አለጊዜውም ስበክ፣ አስፈላጊ ብቻ ሲሆን ተናገር። ምን ማለት ነው? ከንግግርህ በላይ ወንጌል ኑሮህ ነው የሚናገረው ነው። እና ደስ ይላል የፈረንጆች አባባል your work speaks louder than your word ይላል። ከኑሮህ ይሄ ከቃልህ በላይ ኑሮህ ነው በጣም ተናጋሪ ጨዋሂ። እና ይሄ ቶክ የምናደርገው ወክ ማድረግ፣ እነዚህ በጣም ወሳኝ ናቸው። እና እንዴት እንቅረባቸው? እውነተኛ መሆን። ሌላው እንዴት እንቅረባቸው ከተባለ ጓደኛም መሆን፣ ፍሬንድ መሆን፣ ቀላል መሆን፣ ተቸብል መሆን፣ አብሮ የሚሄድ መሆን፣ የሚነካ መሆን፣ በነሱ ሌቭል መሆን፣ ጓደኝነት፣ አብሮነት በጣም ወሳኝ ነገር ነው። ሌላ ከሚያውቁት መጀመርም በጣም ወሳኝ ነው። የማያውቁት በጣም እኛ በብዙ ጥናት በብዙ ትምህርት ያገኘነውን እውነት ከመንገር ይልቅ እነሱ ከሚያውቁት መጀመር። ኢየሱስ የጋራ ስም ነው። ገና፣ ፋሲካ የጋራ መነሻ ናቸው። ፍቅር፣ ኃጢአት እነዚህ የጋራ መነሻ ናቸውና ሰዎች ከሚያውቁት መነሳት። ሌላ የእነርሱን አለመንቀፍ በጣም ወሳኝ ነው። የሌሎችን አለመንቀፍ። ብዙ ጊዜ ሁላችሁ እንደምታውቁት እኛ ጴንጤዎች በጣም እኛ ያወቅን እኛ የጸደቅን እኛ ብቻ መጽሐፍ ቅዱስን ያጠናን አድርገን ነው የምናስበው። ናው ሄደይስ በመሰረቱ በቀደሙት ዓመታቶች ጴንጤው በሙሉ አንዱ ባህሪው አንዱ ምንድነው ከተባለ ጌታን ካገኘ ቀን ጀምሮ
ከመጽሐፍ ቅዱሱ ጋር ነው ኑሮው ህይወቱ ቃሉን ያጠናል ያነባል ይኖራል አሁን እንደዛ አይደለም ከኛ ይልቅ ሌሎች ናቸው ቃሉን እያጠኑ ያነበቡ እየፈተሹ እየፈለጉ ያሉ ስለዚህ ነቅፈን ከጀመርን ችግር ላይ እንወድቃለን በመጨረሻም ዋናችን ላይ ማትኮር በጣም ወሳኝ ነው ስለዚህ ጥሩ ሰላምታ የጋራ ርዕስ መልካም ዜና ክርስቶስን ማስተዋወቅ ማዳመጥ እውነተኛ መሆን ጓደኝነት ከሚያውቁት መጀመር የነርሱን አለመንቀፍና ዋናችን ላይ ማትኮር በጣም ወሳኝ ነው ብዬ አስባለሁ ሁላችሁ እንደምታውቁት ኮመን ሚስቴክስ ግን አሉብን ሁሌም ይሄ የተለመዱ ስህተቶችን ደጋግመን እናወራቸዋለን ግን ደጋግመን እንስታቸዋለን በወንጌል አገልግሎት ውስጥ የተለመዱ ኮመን ሚስቴክስ አሉ ወጣቱም አዋቂውም ሁላችንም ስንሰብክ ብዙ ጊዜ የምንስታቸው እነዚህን ማወቅ የተሻለ ለመዘጋጀት ይረዳናል ብዬ አስባለሁ የመጀመሪያው በቂ ጸሎት ሳይጸልዩ መውጣት ነው ኖ ኢናፍ ፕሬየር የምንሰራው ወገኖቼ መንፈሳዊ ስራ ነው መንፈሳዊ ዓለም ውስጥ ነው መንፈሳዊ ዓለም ነው የምናገለግለውና የመጀመሪያው የወንጌል ሰባኪ ስህተቱ ምንድነው ከተባለ በቂ ጸሎት ሳይጸልዩ መውጣት ነው ሁለተኛው ፕራውድ አቲቲዩድ ነው ወይም ደግሞ በኩራት ሰዎችን መቅረብ ነው የመጀመሪያው ያለ በቂ ጸሎት መውጣት ሁለተኛው በኩራት ሰዎችን መቅረብ ይሄ ፕራውድ አቲቲዩድ እኔ ያውቃለሁ እኔ ጸድቃለሁ እሱ ግን ገሃነም ይገባል የሚል አቲቲዩድ እሱ አያቀም ምን ያውቃለሁ ብሎ መጀመር ይሄ በጣም አደገኛ ነው ፕራውድ አቲቲዩድ በጣም አደገኛ ነገር ነው ሶስተኛ ባይዘው ብዙ ነው ምክንያቱ ሰዎችን ዳውን ያደርጋል ሰዎችኛ እንዳይሰሙን ያደርጋል በመካከራችን ጋፕ ይፈጥራል ያ ብቻ ግን አይደለም ሲጨመር እግዚአብሔር ፕራውድ አቲቲዩድ አይወድም ለትሑታን ጸጋን ይሰጣል ትዕቢተኞችን ግን ይቃወማቸዋል ወንጌል ደግሞ ጸጋ የሚፈልግ ነው ጸጋ ደግሞ በትህትና የሚገኝ ነው ስለዚህ በኩራት ሰዎችን ማቅረብ አንዱ የምንሰሳተው ነገር ነው ሌላው ሶስተኛው በቂ ዝግጅት አለማድረግ ነው ይሄ ፕሮፐርሊ ፕሪፔርድ አለመሆን በስርዓት አለመዘጋጀት ምንድነው የምናገረው የትኛውን ጥቅስ ነው የምነግረው የማናገረው ሰው ማን ነው ቋንቋው ምንድነው ትምህርቱ ምንድነው በምን አይነት አፕሮች በህይወት ውስጥ ያለው ጋፕ ይሄ በቂ ዝግጅት ሳናረግ መናገር ኖርማሊ የሆነ ቀን ብቻ እንዘጋጅ ማለት አይደለም ህይወታችን ከሆነ ወንጌል ሁሌም የተዘጋጀን መሆን አለብን ብዬ አምናለሁ ሌላው ለሌሎች የማይገቡ ቃላትና አባባሎችን መጠቀም ይሄ የቸርች ካልቸር የምንጠቀምባቸው ወርዶች አሉ እና እነሱን አለመጠቀም በጣም ቸርች ላይ ብቻ የሚገቡ ለሌላው ግን የማይገቡ ቃላቶች አሉ ቬግ የሆኑ ቃላቶች አሉ ኦዲ ቃላቶች አሉ እነሱን አለመጠቀም ነው ሌላ ሃይማኖት ላይ ማትኮር ነው አንዱ የተለመዱ ስህተቶች ምንድነው ከተባለ ሃይማኖት ላይ ማትኮር ሪሊጂየስ ኦሪየንትድ መሆን እኛም የምንሰብከው ሃይማኖት አይደለም ለሃይማኖት አይደለም ፋይት የምናደርገው አደባባይ ላይ ክሌም የምናደርገው ክርስቶስን እንጂ ሃይማኖትን አይደለም ስለዚህ አንዱ ስህተት ሃይማኖት ላይ ማትኮር ነው ሌላ የሌሎችን እውነት ማሳነስ ነው እነሱ ለረጅም ዓመት የገነቡት ህይወታቸውን ኑሯቸውን የሰጡት ረጅም ዓመት የጸለዩበት ያከበሩትን ነገር ወዲያው ሂደን ስናንኮታኮት በጣም ስህተት ይፈጠራል እዚህ ሃይማኖት ላይ ማትኮር እንዳለው ነው ግን የሌሎችን እውነት ማሳነስ ደግሞ በጣም ሌላው ስህተት ነው ሌላ ከጥላቻ መጀመር ነው ከሄትሬድ መጀመር ሌላው የማይገናኙ ርዕሶችን ማንሳት ነው አንድ ነጥብ ላይ ክርስቶስ ላይ ወንጌል ላይ ሰው እግዚአብሔር ሰውን ይወዳል ግን ሰው በኃጢአት ወደቀ ስለዚህ እግዚአብሔር ቁጣ መጣበት እግዚአብሔር ግን የመዳን መንገድን አዘጋጀ ሰው ለዚህ ምላሽ ከሰጠ ይሄዳል ከሚለው ውጭ ማይገናኙ በርካታ ርዕሶችን ማንሳት መጽሐፍ ቅዱስ ላይ የምናውቃቸው ጥቅሶች በሰው አይምሮ ላይ መስራት ለዚህ በጣም አደገኛ ናቸው ሌላው በሰዎች ጥያቄ በመወሰን ዓላማን መስራት የሚጠይቁት ጥያቄ ፎከስ ከመሆን ይልቅ ለጥያቄያቸው መልስ ለመስጠት ስንሞክር የተበታተነ ነገር ይገጥመናል ሌላ ክርክር ቦታዎች ላይ እነዚህን አለማወቅ በእነዚህ ምክንያት የሚመጣ ችግር የምንለውን በተሻለና በጥልቀት አለማወቅ የምንለው ነገር ሪሊ በጥልቀት ያውቀዋለሁ ወይ መጽሐፍ ቅዱስ እንደሚለው ነው ወይ ሰዎችን ለማስረዳት ይችላለሁ ወይ ኢንዴክስ የማወራውን ነገር አውቀዋለሁ ወይ በመጨረሻ ሃይማኖተኛ ሰዎችን እንዴት መቅረብ እንዳለብን አለማወቃችን እነዚህ ነገሮች በአብዛኛው በአመታት ውስጥ በጴንጤው ዓለም ላይ ሲሰሩ ያየናቸው ስህተቶች ናቸው በወንጌል ምስክርነት ላይ ያሉ ናቸው ኢትዮጵያ ውስጥ ያሉ ናቸው ስለዚህ የትም ቦታ ነው ዛሬ እዚህ ቻናል ላይ ያለ እነዚህ ሚስቴኮች ማየትና ማረም በጣም ወሳኝ ነው በቂ ጸሎት ሳይጸልዩ መውጣት ፕራውድ አቲቲዩድ በቂ ዝግጅት አለማድረግ ለሌሎች የማይገቡ ቃላት ሃይማኖት ላይ ማትኮር የሌሎች እውነት ማሳነስ ከጥላቻ መጀመር የማይገናኙ ርዕሶች ማንሳት በሰዎች ጥያቄ መወሰድ ክልክል ቦታዎች ላይ መገኘት የምንለውን በተሻለና በጥልቀት አለማወቅ በመጨረሻ ለሃይማኖተኛ ሰዎች ምን አይነት አፕሮችና ምን አይነት ቃል ይዘን እንሂድ የሚለውን መርሳት እነዚህ ነገሮች በተደጋጋሚ የሚነሱ ነገሮች ናቸው ብዬ አስባለሁ እንግዲህ
ከዚህ ጋር ትንሽ ነገር ተናግሬ ለመጨረስ ያክል በርካታ ርዕስ ነው ያለኝ፣ ግን አሁን ዛሬ ተናግሬ ዞሮ መጨረስ ስለማልችል ግን ማንሳት ያለብን የሚመስለኝ ነገር ታዲያ አንዱ ቸርች ላይ እየገጠመን የመጣው ነገር የሰዎች መዳን ብቻ ሳይሆን ሰዎችን ግን ማሳደግ አልቻለም። ይሄ ትልቁ ፈተና። እግዚአብሔር ወልዶ ገዳይ አምላክ አይደለም። ሰዎች በመስቀል ዋጋ ከተወለዱ በኋላ እግዚአብሔር እንዲያድጉ ይፈልጋል እና በውስጥ ሰውነታቸው እንዲፋፉ የልጁን መልክ እንዲመስሉ ይፈልጋል። የሆነ ዘመን ድምፃቸው ተሰምቶ እንዲጠፉ እንዲሆኑ እግዚአብሔር አይፈልግም። አንድ እናት የወለደችው ልጅ እንድትወልደው ብቻ ሳይሆን እንዲያድግላት ጭምር ትፈልጋለች። ስለዚህ ሰዎችን ማሳደግ በጣም ወሳኝ ነገር ነው ብዬ አስባለሁ። ዛሬ ሰዎችን ለማሳደግ የተወሰኑ ሰዎችን ብቻ በአይምሯችን ይዘናል። በኢትዮጵያ ክርስትና ታሪክ ውስጥ ሰዎችን ማሳደግ የቻሉ በእጅ በሚቀጠሩ ፊንገር ካውንትን በሆኑ የሙሉ ጊዜ አገልጋዮች አይደለም። ሁላችን ሰዎች ክርስቶስን የሚመስል ህይወት እንዲኖሩ ለማሳደግ ተጠርተናል። በእውነት እና ማሳደግ በጣም 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 ወሳኝ ነገር ነው። እንደምታውቁት ብዙ ሰዎች ሲያብራሩት የክርስትና ላይፋችንን ሳልቬሽን፣ ሳቹሬሽን እና ሰርቪስ ነው፣ 3 ኤሶች ናቸው ይላሉ። አንዳንዶቹ 4 አር እንግሊዝኛ አር ሪደምፕሽን፣ ሪሌሽን፣ ሪፕሬዘንቴሽን እና ሪስፖንሲቢሊቲ ነው ይላሉ። ግን ዞሮ ማሳደግ በጣም ወሳኝ ነገር። ካላደግን ፌል አድርገናል። ክርስትና ግራጁዌሽን የሌለበት ቤት። ለምንድነው ግራጁዌሽን የሌለበት? ዲግሪ ለመመረቅ የዲግሪ ካሪክለም ስናሟላ የአንድ መሰንቸርስ ክሬዲት አወሩናችን ስናደርግ የሚጠበቅብን ስናሟላ እንመረቃል። የክርስትና ግራጁዌሽን የሌለበት ቤት የሚሆኑ ለምንድነው ከተባለ ጣራው ካሪክለሙ ዲዛይኑ የተሰራው የልጁን መልክ ለመምሰል ስለሆነ እሱን እየመሰለ የምንቀጥል ስለሆነ ነው። ስለዚህ ማሳደግ በጣም ወሳኝ ነገር ነው ብዬ አስባለሁ። 5 ደቂቃውን ልጠቀም ወንድሜ በርናባስ? መጠቀም ትችላለህ መጋቢ። እሺ ኦኬ። ስለዚህ ማሳደግ በጣም በጣም ወሳኝ ነው ብዬ አስባለሁ። ለምንድን ነው ስለ ማሳደግ ይህን ያክል ማውራት ያስፈልገን ከተባለ አንድ መጽሐፍ ቅዱሳዊ በመሆኑ ነው። 2 ግን የእግዚአብሔር ፍላጎት ነው። ቀደም እንዳነሳሁት ሰዎች እንዲያድጉ እግዚአብሔር የዳነው ሕዝብ እንዲያመልከው ይፈልጋል። ምስክሮቹ እንዲሆኑ ይፈልጋል። የመንግስቱ ወራሾች እንዲሆኑ ይፈልጋል። ለሰዎች እንዲያድጉ የእግዚአብሔር ፍላጎትም ስለሆነ፣ 3ኛ ግን የእግዚአብሔር ፍላጎት ብቻ ሳይሆን የቤተ ክርስቲያንን ፍላጎት ነው። ጤናማ ምዕመን እንዲኖራት፣ ተልኳን የሚያግዝ ሰው እንዲኖራት፣ እግዚአብሔርን መንግስት የሚወርስ ህዝብ እንዲኖራት የቤተ ክርስቲያንም ደግሞ ፍላጎት ነው። ስለማደግ የምናወራው መጽሐፍ ቅዱሳዊ በመሆኑ የእግዚአብሔር ፍላጎት በመሆኑ የቤተ ክርስቲያን ፍላጎት በመሆኑ ያ ብቻ ግን አይደለም፣ የአዲሱ አማኝን ፍላጎት በመሆኑ የበለጠ ማወቅ ይፈልጋል። እንግድነትን ማስወገድ ይፈልጋል። በእምነት መጽናት ይፈልጋል። የአምላኩን ቤት ማገልገል ይፈልጋል። ከቀደመ ልምምዱ መላቀቅ ይፈልጋል። እውነትን ከስህተት መለየት ይፈልጋል። ስለዚህ አዲሱም አማኝ ማደግ ይፈልጋል እና ደቀ መዝሙር መሆን ይፈልጋል። እና እነዚህ ደጋግመን የምናነሳቸው ቃላቶች ማቴቴስ፣ ኦክሎቲዮ፣ ሚሚኦም የምንላቸው ቃላቶች አሉ። መምህሩን በቃልና በተግባር መከተል፣ ለቀረበ ጥያቄ ሙሉ የህይወት መታዘዝ፣ አብሮ መሄድ፣ ከበስተኋላ መከተል፣ መምህሩን የመሰሉ ማደግ፣ የስነ ምግባር ህይወት፣ የስነ ምግባር ምሳሌነት፣ እነዚህ በአጠቃላይ አንድ ሰው ሲያድግና ደቀ መዝሙር ሲሆን የሚያገኛቸው ናቸው ለማለት ነው። ታዲያ አንድ ሰው ግን በእውነት ሲያድግ፣ ከክርስቶስ ጋር በእውነት ሲገናኝ፣ ከዳነ በኋላ ጠንካራ ክትትል ሲያገኝ፣ ህይወቱ ሲለወጥ በህይወቱ የሚመጡ ውጤቶች ምንድን ናቸው ከተባለ አንድ የባህሪ ለውጥ በሰው ህይወት ውስጥ ይመጣል። ትልቁ ነገር ይሄ ነው ወገኖች። መዳናችን አንድ ነገር ነው። ማገልገል አንድ ነገር ነው። መስበክ አንድ ነገር ነው። ማስተማር አንድ ነገር ነው። መዘመር አንድ ነገር ነው። ግን ሪሊ ሰዎች ሲለወጡ የአቲቲዩድ ቼንጅ፣ የካራክተር፣ የባህሪ፣ የስብዕና ለውጥ ያመጣሉ። እግዚአብሔር በእውነት ለውጥ ይባርከን። የእውነት ለመናገር ዛሬ ጥሪ ያላቸውን ሰዎች አይደለም፣ ኮሊንግ ያላቸውን ሰዎች አይደለም ያጣን። ኮሊንጋቸውን ሊሸከም የሚችል ካራክተርና ባህሪ ያላቸው ሰዎች ነው እያጣን የመጣን። ለዚህ ነው መድረክ ላይ ስንቆም መልአክ ሆነን ከመድረክ ስንኖር ትንንሽ ሰይጣን መሆን የሚያምረን፣ ቶክ የምናደርገውን ወክ ማድረግ ያቃተን፣ ፐብሊካችንና ፕራይቬት ላይፋችን በጣም የተራራቀ የሆነብን። ስለዚህ አንዱ ሰዎች ሲያድጉ የሚሆነው ነገር የባህሪ ለውጥ ይመጣል። 2ኛ እርቅና ተሐድሶ በሰዎች ህይወት ውስጥ ይሆናል። ሪኮንሲሌሽንና ሪኒዋል ይሆናል። በቃ እውነተኛ እርቅ በልብ ውስጥ፣ ያ የዳነው ሰው በልብ ውስጥ እውነተኛ እርቅ ከእግዚአብሔር ጋር ይፈጥራል። በልቡ ተሐድሶ ይሰማዋል፣ ሪኒው ያደርጋል። ያ ብቻ ግን አይደለም፣ ሂሊንግ ነው፣ ፈውስ ነው። የመንፈሳዊ ፈውስ ያገኛል፣ የስጋ ፈውስ ያገኛል፣
የተሰባበሩ የተጎዱ ጤና ያጣ ህይወቱ በሙሉ ሂል ያደርጋል። ሌላ ሙሉነት ነው። ኢንታየር ኮምፕሊትነስ ሙሉነት፣ የአይምሮ ጤና ሜንታል ሄልዝ፣ ለብዙ ጥያቄዎቹ መፍትሄ ማግኘት ፋይንድ ሶሉሽን። አንድ ሰው ያደገ ሲመጣ በእግዚአብሔር ቤት ማቹር እያደረገ ሲመጣ የሚሆነው ነገር ለብዙ ጥያቄዎቹ መፍትሄ እያገኘ መምጣት ነው። ማቹሪቲ ነው፣ ብስለት ነው። ሌላው ፍሩትፉልነስ ነው። ህይወት በፍሬ እየተሞላ ይመጣል። ከባዶነት ወደ ፍሬያማነት እየመጣ ይመጣል ሰው። ያ ብቻ ግን አይደለም። በጣም ሰዎች እያደጉ ሲመጡ ማቹር እያደረጉ ሲመጡ እግዚአብሔር ቤት እየመሰሉ ሲመጡ የሚሆነው ነገር ምንድነው ከተባለ ግን የክርስቶስን መልክ እየመሰሉ ይመጣል። ይሄ በጣም ነው የምወደው፣ የልጁን መልክ። ሮሜ ላይ ሁላችሁ እንደምታውቁት ነገር ሁሉ ምናምን ከላይ ብዙ ነገር ሁሉ ለበጎ እንዲደረግ እናውቃለን ብሎ ግን ከታች የሚናገረው እንደምታውቁት ይህን ጥቅስ ለሐዘን ሰብከነዋል፣ ለደስታ ለሰርግ ሰብከነዋል፣ ነገር ሁሉ ለበጎ ነው ብለናል። ግን እዛ ኮንቴክስት ላይ ካያችሁ ነገር ሁሉ ለበጎ እንዲደረግ እናውቃለን ብሎ ከታች ያለው እነዚህ የጠራቸው እነዚህ የመረጣቸው የልጁን መልክ ይመስሉ ዘንድ አስቀድሞ ደግሞ ወስኗል ይላል። ነገር ሁሉ በህይወታችን ለበጎ ነው። ያ በጎ ነገር ግን ምንድነው ከተባለ የልጁን መልክ እንድንመስል ነው። ሰዎች እያደጉ ሲመጡ ጌታን እያወቁ ሲመጡ ከቃሉ ጋር ከመንፈሱ ጋር ከጸጋው ጋር እየተገናኙ ሲመጡ እነዛ የዳኑ ሰዎች ትላንትናና ዛሬ የሚሉት ልዩነት ያላቸው ህይወት መኖር ይጀምራሉ። ትላንት እንዲነበርኩ ዛሬ እንዲነኝ ይላሉ። ወገኖቼ በትላንትናውና በዛሬ መካከል ልዩነት ያለው ምን ቆጥረው ልዩነት ከሌለ በህይወታችን ክርስትናችን በጣም ከባድ ነው። ሰዎች ግን እያደጉ ሲመጡ ትላንትና የሚባል ታሪክና ዛሬ የሚባል ታሪክ ያላቸው ይሆናሉ። ኢሳይያስ ከምዕራፍ 6 እና ከምዕራፍ 6 በኋላ የተለያየ ነው። ጳውሎስ ከምዕራፍ 9 እና ከምዕራፍ 9 በኋላ በጣም የተለያየ ነው። ህይወት ትላንትናና ዛሬ የሚባል ልዩነት ያለው ማንነት ያስፈልገዋል። በመጨረሻም ደግሞ ወደ እግዚአብሔር መንግስት አገልግሎት የሚመጡ ይሆናሉ ማለት ወገኖቼ። ሐሳቤን ባልጨርስም ግን ከሰዓታችን አንፃር እዚህ ላይ እናብቃ። እግዚአብሔር የሰማነውን ይባርክ። ደግሜ ዛሬም ልላችሁ የምፈልገው እግዚአብሔር የጠራን ለወንጌል ነው። ተወልደን አድገን በልተን ጠጥተን ጠግበን ተድረን ልጆችን ወልደን ታሪካችን በዚህ እንዲዘጋ የእግዚአብሔር አጀንዳ አይደለም። ማናችንም ብንሆን የትም ቦታ ብንሆን በምንም አይነት የህይወት ስታተስ ውስጥ ብንሆን እግዚአብሔር እድሜ፣ እግዚአብሔር ጤና፣ እግዚአብሔር ዘመን፣ እግዚአብሔር ታሪክ፣ እግዚአብሔር ጸጋ፣ እግዚአብሔር መድረክ የሰጠን ይሄንን የእግዚአብሔርን ጸጋ ወንጌል ለሰዎች ሁሉ ለመስበክ ነው። እግዚአብሔር ጠርቷችኋል ወገኖቼ። እግዚአብሔር እድል ሰጧችኋል። እግዚአብሔር ጸጋ ሰጧችኋል። እግዚአብሔር ዘመን ሰጧችኋል። እንግዲያው ባለን ሁሉ ነገር ወንጌል እንስበክ። ምን ያክል ሰዎች በእኛ ህይወት ከመሞታችን በፊት ይችን ምድር ከመልቀቃችን በፊት ምን ያክል ሰዎች በእኛ ህይወት ወደ ህይወት ይመጡ ይሆን? ይሄ ለዛሬ ምሽት ቻሌንጃችን ይሆናል። እግዚአብሔር የሰማነውን ይባርክ። እግዚአብሔር አምላክ ይባርካችሁ።